ስማ እንዲህ እንዳሁኑ የአውሮፕላን አደጋው ደርሶ ጫካ ውስጥ ብቻዬን ከእንዳንተ አይነቱ ጉዝ ነገር ጋር ከመፋጣጤ በፊት ልዕልት የሆነችው ሚስቴ ጋር ነበር ጊዜን የማሳልፈው። ኦ ለካ ሚስቴ ጋር እንዴት እንደተዋወቅን አልነገርኩም። በጣም ቆንጆና ሲበዛ ጨዋታ አዋቂ ነች። ለማንም ወንድ ግን ፊት ሰታ ስለማታውቅ ደፍሮ የሚያናገራት አልተገኘም ነበር። አንድ ቀን ጓደኞች ጋር ስልኳን እቀበላለሁ ብዬ ተወራረድኩ። ከዛ ራሴን ቀይሬ አይነ ስውር በመምሰል ቤቷ ድረስ ሄድኩ። አቤት! ወይኔ ውበት! የነ ኤርሚ ቤት ነው? የነሱ ፊት ለፊት ነው። ቤት ግን ያለ አይመስለኝም። ይሄኔዋ አውቃለሁ፣ እባክሽ ጓደኛዬ ነው። በቃ እስኪመጣ ደረጃው ላይ አረፍ ብዬ ጠብቀዋለሁ። ባርኮት ቤት ገብተህ መጠበቅ ትችላለህ። አመሰግናለሁ። በጣም አዛኝ ሴት እንደሆነች ጓደኞቿ ሲያወሩ ስለሰማሁ ነበር አይነ ስውር መስዬ የሄድኩት። ይሄ አንቺ ቤት ነው? የኔ ቤቴ በሰማይ ነው። ያንተ በምድር ነው? አዎ በምድር ነው። ቡልጋሪያ ቆንጆ ቤት አለኝ። ኦ ጎረቤት ነና። እኔም እዛው ጥሩ ቤት ገዝቻለሁ። አሁን ቤቴ በሰማይ ነው ስትይ አልነበር እንዴ? ያንዳንድ ድርጅት አሰራር እኮ በምድርም ቤት እንዲኖር ያስገድዳል። ምን ቢያደርግ ነው ባክሽ ይሄን ያህል ያስገደደሽ? የሊዝ ክፍያውን ራሱ ጨርሶ በየዓመቱ የሚከፈል የሊዝ ክፍያ የሌለበትን ቤት ሲያቀርብልህ ከመግዛት ውጭ አማራጭ አለ? ኧረ ውበት ስለ ላዛኛ እንጂ ስለ ሊዝ ሲያወራ አያምርበትም። ለምን ወጣ ብለን ላዛኛ አልጋብዝሽም? ባይሆን እዳዬ ይኖርብሻል። ደስ ይለኝ ነበር፣ ግን ጥሎብኝ እንደ ኤማሮሽ እዳ አልወድም። ኤማሮሽ ወንድምሽ ነው በለው። ቤቱን የሸጠልኝ ድርጅት ነው። የባንክ ዕዳ የሚባለውን በስም ብቻ ነው የሚያውቀው። ለዛ ነው ህጋዊና አስተማማኝ ካርታ ገዢዎች ሙሉ ለሙሉ ሲከፍሉ የሚያስረክበው። እና ባርኮት ምን አገባው? እንዴት ነው አሁን ስልክሽን የምቀበለው? ነው ወንድምሽ ማለት ነው? ለዛውም የእናት ልጅ። እርፍ! ኧረ ርዕስ ቀይሪ። አስበው፣ በ20% ቅድመ ክፍያ ቤት ገብተህ እየኖርክበት፣ ቀሪውን በ4 ዓመት ቀስ ብላችሁ ትከፍላላችሁ። ቤት ልስጣችሁ ካለ ወንድም ነው እንጂ ሌላ ምን ይባላል? እልል! ስትስቂ በጣም ታምሪያለሽ። በምን አወክ? በህይወቴ እንደዛ ደንግጬ አላውቅም። አይኔ እንጂ ልቤ አልታወረ። እንዳንቺ አይነቱ ውበትና ኤማሮሽ እንደሚሰራቸው ያሉ ጥራት ያላቸው ቤቶችና የንግዱ ሱቆች በልብ ብርሃን የሚታያሉ። እውነት ብለሃል። ቡልጋሪያ ጎሮና ቤተል ሰርተው አስረክበዋል። ልደታ ሰጂዳ ቢዝነስ ሴንተር ላይ ከትመዋል። በፒያሳ ሰባራ ባቡር፣ ሱማሌ ተራ፣ ጀሞና አየር ጤና ደግሞ እየገነቡ ነው። ዋው! ስልካቸው እንድትሰጪኝ ስልክሽን በወስድስ? የምን ዙሪያ ጥምጥም፣ ያው ስልካቸው። አሜሪካ ግቢ ቸርችልና ሳር ቤትም ሊገነቡ ነው። ከዛም ቢሆን ጥሩ ነው። የእሷንም ቁጥር ተቀብዬ ስልኬን ሶፋ ላይ ረስቼ መውጣት። ይቅርታ ጓደኞቼ ጋር ተወራርጄ ነው። በድጋሚ ይቅርታ። በልንካ የሚገርም ታሪክ ነው። እኔ ራሱ ተመስጬ